ህዝበ ሙስሊሙ በነገው ዕለት የሚከበረውን 1446ኛውን የኢድ አል-አድሃ አረፋ በዓልን ሲያከብር የተቸገሩትን በመርዳት ሊሆን እንደሚገባው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ገልጿል። በዓሉን አስመልክቶ የአዲስ አበባ የእስልምና ጉዳዮች ጠቅላይ ምክር ቤትም እንዲሁ የእንኳን አደረሳችሁ መግለጫ የሰጠ ሲሆን በነገው ዕለት ከጠዋቱ 2 ሰዓት ተኩል ጀምሮ በአዲስ አበባ ስታዲየምና አካባቢው የሶላት ፕሮግራም ሲካሄድ መደረግ የሚገባቸውን ጥንቃቄዎችም አብራርቷል። የሶላት ስነ ስርዓቱ ሰላማዊ በሆነ መልኩ እንዲጠናቀቅ አዲስ አበባ ፖሊስ እንዲሁም ደግሞ የከተማዋ ሰላምና ጸጥታ ቢሮን ጨምሮ 1600 ወጣቶች የማስተባበር ስራ እንደሚሰሩና ህዝበ ሙስሊሙም ለስግደት ከሚያስፈልጉ ነገሮች ውጪ ሌሎች ቁሶችን መያዝ እንደማይገባው ተነግሯል። በእስልምና ጉዳዮች ጠቅላይ ምክር ቤትና በአዲስ አበባ የእስልምና ጉዳዮች ከፍተኛ ምክር ቤት የተሰጡትን የበዓል መግለጫዎች ባጭሩ አድምጠን እንመለሳለን። በዱዓ ብቻ ሳይሆን በተግባርም ሁላችንም ለሰላም ዘብ ሆነን የምንሰግድበት፣ የምንሰራበት፣ የምንሰበሰብበት፣ ደካማዎችን መርዳት፣ ተፈናቃዮችን ደግሞ እንዳይደብራቸው መዘየር፣ እስረኞችን ሄደን ባሉበት መዘየር፣ የተመማውን ወገን ወንድም መዘየር፣ እስላም ክርስቲያን ሳንል ጎረቤታችንን ማጠናከር፣ ስለቱ ረሂም ላይ በትኩረት መስራት ትልቅ ስራ ነው የሚጠብቀን። ዒዱን በመናከብርበት ሰዓት ላይ የሀገራችንን ሰላም በመጠበቅ አንድነታችንን በመጠበቅ እንደዚሁም አብሮነታችንን በመጠበቅ ያለንን አላህ የሰጠንን የረዘቀንን ነገር በማካፈል ዒዱን በደስታ በደመቀ መልኩ እንድናከብረው ጥሬን ለማስተላለፍ እወዳለሁ። በነገው ዕለትም ሰላቱ የሚሰገደው ጠዋት ከንጋቱ 2 ሰዓት ከ30 በመሆኑ ሰፊው የከተማችን ሙስሊም ማህበረሰብ በአዲስ አበባ ስታዲየምና ዙሪያው በአንድነት ተገኝቶ ሰላቱን እንዲሰግድ ጥሪያችንን እናስተላልፋለን። ለመስገጃነት ከምንገለገልባቸው ቁሳቁሶች ውጪ አላስፈላጊ ነገሮችን ባለመያዝና ይዞ ባለመምጣት የጸጥታ ማስከበር ስራን የማገዝ ኃላፊነት ይኖርባችኋል። ሰላም ከሌለ ሁሉም አይኖርም። ሰላም ከሌለ ወጥተን ዒድ በሰላም ሰግደን መመለስ አንችልም። ታውቃላችሁ። ሰላም የሁሉም የጋራ ስለሆነ እንደው በአላችሁበት ሙስሊሞች፣ በአላችሁበት ወገኖች፣ በአላችሁበት ኢትዮጵያውያኖች ሰላም ላይ ዘብ ሆናችሁ እንድትሰሩ